ሶ የዛሬው ሌሰናችን ደግሞ የሚሆነው on normal microbiota ነው። this is the 6th lesson of chapter 2 ሶ በዚህ ሌሰን ከመጀመራችን በፊት ምንድነው ኖርማል ማይክሮባዮሻ ማለት ምን ማለት ነው? ሁለት አይነት ትራንዚየንት እና ሬዚደንት ማይክሮባዮሻ የሚባሉት እነማን ናቸው? በአጠቃላይ ፕሮቴክቲቭ ሮሎች አሏቸው። ሶስት ፕሮቴክቲቭ ሮሎቹ ማን ናቸው የሚለውን እናያለን። በመጨረሻም ደግሞ የጀርም ቲዮሪን ኤክስፕሌን እናደርጋለን ማለት ነው። So to start define ነው የምናደርገው the normal microbiota. ኖርማል ማይክሮባዮሻ ማለት ሰውነታችን ውስጥ የምናገኛቸው ኖርማሊ ሃርምፉል ያልሆኑ ወይም ደግሞ መጠናቸው እስከተጠበቀ ድረስ ሰውነታችንን የማይጎዱ ማይክሮ ኦርጋኒዝምስ ናቸው። ሶ ማይክሮ ኦርጋኒዝሞች ሩቲንሊ ዴይሊ ላይፋችን ላይ አፋችን ውስጥ ሊሆን ይችላል፣ አንጀታችን ውስጥ ሊሆን ይችላል፣ ስኪናችን ላይ ሊሆን ይችላል፣ የተለያየ ሰውነታችን ክፍሎች ላይ expected to be found ማለት ነው የምንጠብቃቸው እዛ ጋር ለማግኘት የምንጠብቃቸው ማይክሮ ኦርጋኒዝሞች ናቸው ማለት ነው። ስለዚህ ሄልዚ የሆነ ኢንዲቪጁዋል ኖርማል ሌቭል ኦፍ ማይክሮ ኦርጋኒዝሞች አሉት ማለት ነው። ሶ በሁለት እንከፍላቸዋለን። የመጀመሪያዎቹ ሬዚደንት ማይክሮባዮሻ ነው። ያው ሬዚደንት ማለት ነዋሪ ማለት ነው። ስለዚህ ቋሚ ነዋሪ የምንላቸው ሎንግ ተርም የምናገኛቸው ታይፕ ኦፍ ማይክሮባዮሻንስ we call them the resident microbiota. ሁለተኛዎቹ ደግሞ ትራንዚየንት ናቸው። እነዚህ ተለዋዋጭ ናቸው። የሆነ ሲዝን ላይ በብዛት ልናገኛቸው እንችላለን፣ የሆነ ሲዝን ላይ ደግሞ ሊቀንሱ ይችላሉ based on the interactions they have with our body ማለት ነው። ኢምፖርታንሳቸውን ስናይ predicting possible infections from injury at specific sites አሁን ለምሳሌ የሆነ ቦታ ላይ ብንጎዳ አሁን እዚህ ውጪ ያሉ ማይክሮ ኦርጋኒዝሞች ወደ ውስጥ ቢገቡ ዲዚዝ ኮዚንግ ሊሆኑ ይችላሉ። ውስጥ ያሉትም ደግሞ ውጪ ቢሆኑ ዲዚዝ ኮዚንግ ሊሆኑ ይችላሉ። ሶ ለምሳሌ እዚህ ጋር ብንጎዳ ኖርማሊ እዚህ ጋር የምናገኛቸው ማይክሮ ኦርጋኒዝሞች እነማን ናቸው? ከነዛ ማይክሮ ኦርጋኒዝሞች ደግሞ ወደ ውስጥ ቢገቡ ምን አይነት ዲዚዝ ኮዝ ያደርጋሉ የሚለውን ፕሪዲክት ማድረግ እንችላለን። ሶ ኖርማል ማይክሮባዮሻንስ አንድ ኢምፖርታንሳቸው ይሄ ነው። ሁለተኛው አንደርስታንድ ኮሎናይዜሽን ባይ አንዩዥዋል ማይክሮብስ ምን ማለት ነው? አሁን ኖርማሊ ሬዚደንት የምንላቸው ማይክሮባዮሻንስ አሉ። ከነሱ ግን የተለዩ ማይክሮ ኦርጋኒዝሞች እዛ ቦታ መብዛት ከጀመሩ we understand what colonize ተደርጓል ወይም ደግሞ አሁን ቦዲያችን ውስጥ ያለው ማይክሮባዮሻ እየተለወጠ ነው። of course ይሄም it's a predicting possible infection to the future ማለት ነው። ሶስተኛው ላይ appreciating immune stimulation role ምንድነው? ኢሚዩናይዜሽን ላይ በጣም ትልቅ ሮል አላቸው። ቦዲያችን ውስጥ ያሉት ኖርማል ማይክሮባዮሻ ሌቭላቸው እስካልተጠበቀ ድረስ በጣም ከፍ በጣም ዝቅ ካሉ ለሌሎች ፎሬን እንትኖች ያጋልጡናል ወይም ደግሞ ኢሚዩኒቲያችን ኮምፕሮማይዝድ ስለሚሆን ዲዩ ቱ ዲስ የተለያዩ ዲዚዝ ኮዚንግ ኦርጋኒዝሞች ደግሞ ይሄን ኦፖርቹኒቲ ተጠቅመው ሊያጠቁን ይችላሉ ማለት ነው። ሶ ፕሮቴክቲቭ ሮሎቻቸውን ስናይ የመጀመሪያው the occupy attachment sites ወይም ደግሞ ብሎክ ፓቶጀንስ ምንድነው? ፓቶጅኖች ወይም ደግሞ ዲዚዝ ኮዚንግ የሆኑ ማይክሮ ኦርጋኒዝሞች ቦዲያችን ውስጥ ሲገቡ እነሱ ወደ ሴላችን ውስጥ እንዳይገቡ እነዚህ ማይክሮ ኦርጋኒዝሞች ብሎክ ያደርጓቸዋል። ምክንያቱም ያው ፎሬነር ስለሆኑ እነዚህኞቹ ደግሞ ብዙ ስለሆኑ እነሱን ብሎክ ማድረግ ይችላሉ ማለት ነው። ሁለተኛው they compete for nutrients ኒውትሪየንቶችን ከኛ ለምሳሌ በጥሩ ዌይ ሊሆን ይችላል ኦር ኢን ዘ ኔጌቲቭ ዌይ ሊሆን ይችላል ኒውትሪየንታችንን ኮምፒት ያደርጋሉ። ለምሳሌ ዳይጀሽንን ሊያፋጥኑልን ይችላሉ which is good but at the same time ደግሞ ለኛ የሚያስፈልገን ኒውትሪየንቶችን በመመገብ ኮምፒት ያደርጋሉ። produce toxins to harmful to invaders so በሽታ የመከላከል አቅም የሚባለውን እነሱ ራሳቸው መፈጸም ይችላሉ። ኖርማል ማይክሮባዮሻ without the help of other immunity የሚያካሂዱልን ሴሎች አሉ። ከነሱ ሄልፕ በተጨማሪ ደግሞ ራሳቸው ሃርምፉል የሆኑ ቶክሲኖችን በማምረት እኛን ኢንቬድ ሊያደርጉ ለመጡ ለሌሎች ሃርምፉል ለሆኑ ባክቴሪያዎች ሊሆን ይችላሉ፣ ቫይረስ ለተለያዩ ሴሎች በማምረት ያገለግሉናል። ሌላም ስቲሙሌቲንግ አዳፕቲቭ ኢሚዩኒቲ አዳፕቲቭ ኢሚዩኒቲ ስቲሙሌት እንድናደርግ ይረዱናል። አዳፕቲቭ ኢሚዩኒቲ ማለት አሁን ሁለት አይነት በሽታ የመከላከል አቅም አለን። የመጀመሪያው ኢኔት ነው፣ ሁለተኛው ደግሞ አዳፕቲቭ ነው። ኢኔት ላይ ማለት በተፈጥሮ ያሉን ሴሎች በሽታ ለመከላከል አቅም አላቸው፣ የራሳቸው የሆነ ሜካኒዝም አላቸው። ከዛ በተጨማሪ ግን ለተለያዩ ማይክሮ ኦርጋኒዝሞች ኤክስፖዝድ በሆነን ቁጥርና እነሱን ማይክሮ ኦርጋኒዝሞች ቦዲያችን ከለመዳቸው ከነዛ ማይክሮ ኦርጋኒዝሞች ሃርምፉል የሆነ ሪስፖንስ አይኖረንም ማለት ነው። ስለዚህ
ስቲሙሌት አዳፕቲቭ ወይም አኳየርድ ኢሚዩኒቲያችንን ሬዝ ያደርጉልናል ማለት ነው። ሶ ምን ሪስክ እንፈራለን? ኖርማል ማይክሮባዮሻችን ከኖርማል ሌቭሉ በምን ምክንያት ሊቀንስ ይችላል ካለን አንደኛ ዶክተር አንፕሪስክራይብድ የሆኑ አንቲባዮቲኮችን በመጠቀም ነው። አሁን በዚህ ጊዜ በተለይ በጣም ኮመን ሆኗል። ሰው ትንሽ ህመም ሲሰማው አሞክሳሲሊን እየወሰዱ ይጠቀማሉ። ዲስ ኢዝ ግን ሪስክ አለው። አንደኛ ኖርማል የሆነው ማይክሮ ባዮሻችንን ይጎዳል ወይም ይቀንሳል። ያ ደግሞ ሲቀንስ ለሌላ ኢንፌክሽን ሞር ሰሰፕተብል እንሆናለን። ፕላስ አንቲባዮቲክ ሬዚስታንስንም ክሬት እናደርጋለን። ኔክስት ታይም ደግሞ ፎር ሪል ለሆነ ባክቴሪያል ኢንፌክሽን ስንወስደው አሞክሳሲሊኑ ላይሰራልን ይችላል ማለት ነው። ሶ ፓቶጅን ኦቨርግሮዝ አሁን ለምሳሌ ይሄ ስፔሲፊካሊ አንቲባዮቲኮች በጣም ከመጠቀማችን የተነሳ የትኞቹ ማይክሮ ኦርጋኒዝሞች ሞር ግሮ ሊያደርጋሉ ይችላሉ? ክሎስትሪዲየም ዲፊሳይል የሚባሉት ማይክሮ ኦርጋኒዝሞች ዲዚዝ ኮዝ ሊያደርጉብን ይችላሉ ማለት ነው። ሶ ዲስ ፒክቸር ኖርማል ማይክሮባዮሻችን አት ዲፍረንት ሌቭልስ ኦፍ ላይፍ ላይ በምን ያክል እናገኛቸዋለን? ለምሳሌ አንቦርን ሌቭል ላይ ያለው ብሬስት ፌድ ፎርሙላ ፌድ ሲሆን ሶሊድ ፉድ ሲሆን አንቲባዮቲክ ትሪትመንት ሲወስድ ሄልዚ ሲሆን እና ማል ኒውትሪሽን ሲሆን በየትኛው ሌቭል ላይ እያንዳንዱ ላይ ምን አይነት ኢፌክት እንዳላቸው ነው የምናየው። እዚህ ጋር ተገልጸዋል። ለባክቴሪዮይድስ ለአክቲኖባግ የተለያዩ ማይክሮ ኦርጋኒዝሞች አሉ ማለት ነው። ሶ በየትኛው ሌቭል ሲጠበቁ ነው ኖርማል የሚሆነው ማይክሮባዮሻችን ወይም ሄልዛችን ማለት ነው። ኤንድ ፕላስ ኦን ቶፕ ኦፍ ዳት አሁን ከሱ ጋር ተያይዞ ጀርም ቲዮሪ ፕሮዲውስ ተደርጓል። ጀርም ቲዮሪ ማለት አንድ ማይክሮ ኦርጋኒዝም አንድ ዲዚዝ ኮዝ ያደርጋል። ስፔሲፊክ ነው። አንድ ዲዚዝ የሚመጣው ለምሳሌ የተለያዩ በሽታዎች አሉ። ሁሉም ከማይክሮ ኦርጋኒዝም ኮዝ የሚደረጉ ዲዚዞች አንድ አይነት አይደሉም። ስለዚህ እያንዳንዱ ዲዚዝ ኢዝ ሪሌትድ ቱ ኤ ስፔሲፊክ ማይክሮ ኦርጋኒዝም የሚለውን ፕሩቭ ያደረገልን ቲዮሪ ነው። ይሄን ደግሞ ያመጣው ኮች ፖስቹሌት ወይም ደግሞ ኮች የተባለው ሳይንቲስት ነው ማለት ነው። ፐርፐዙ እንዳልኳችሁ ሊንክ ማድረግ ነው አንድ ዲዚዝን ወደ ስፔሲፊክ ማይክሮ ኦርጋኒዝምስ። ሶ ምንድን ያደረገው ኮች ካልን የመጀመሪያው አንድ አይጥ በሽታ እንደነበረባት ያው በሽታ የያዛትን አይጥ ከሷ ብለድ ወስዶ ወደ ሌላ ሄልዚ ወደሆነ አይጥ ያንን ብለድ ሲያስተላልፈው ኦፍ ኮርስ ቀጣዩ አይጥ ምንድነው ያ በአይጥ የነበረውን በሽታ ድጋሚ ያዛት። ይሄ ደግሞ በአይጥ ደረጃ ብቻ ሳይሆን ድጋሚ በላብራቶሪ ደረጃ ኢኖኩሌት አድርጎ ማይክሮ ኦርጋኒዝሞችን ወስዶ ሄልዚ የሆኑ አኒማሎች ወይም ደግሞ ሄልዚ የሆኑ ሂውማኖች ላይ ሲወጋው the same type of disease ኮዝ ያደርጋል። ስለዚህ based on this ፖስቱሌቶቹ እነዚህ ነበሩ። የመጀመሪያው አንድ ዲዚዝ ፕሬዘንት ከሆነ ያንን ዲዚዝ ኮዝ የሚያደርገው ማይክሮ ኦርጋኒዝም ግዴታ ፕሬዘንት መሆን አለበት። ለምሳሌ ቲቢ የሚመጣው በማይኮባክቴሪየም ቱበርክሎሲስ ከሆነ አንድ ሰው ቲቢ ታማሚ ነኝ ካለ ሰውነቱ ውስጥ ማይኮባክቴሪየም ቱበርክሎሲስ ገብቷል ማለት ነው። ሶ የመጀመሪያው እሱ ነው። ሌላ ይሄንን ያደረገው አንደኛ ፓቶጅን ፕሬዘንት ኢን ኦል ዲዚዝ አኒማልስ አብሰንት ኢን ሄልዚ ዋንስ። ዲዚዝ ዲዮና ውስጥ ፓቶጅን አለ፣ ሄልዚ ዮና ውስጥ ግን የለም። ከዛ ፓቶጅኖቹ ለብቻ ወስዶ ግሮ አደረጋቸው ማለትም ዲዚዝ ኮዚንግ የሆኑትም ማለት ነው። ከዛ ይሄኛው ዲዚዝ ኮዚንግ የሆኑትን ወስዶ ሄልዚዎቹ ላይ ሲሞክረው ሴም ፓቶጅን የነበረባቸው ወይም ዲዚዝ የነበረባቸው ሰዎች ላይ የታየው ሪስፖንስ ነው የታየው ማለት ነው። ሶ አሁን ይሄ እዚህ ጋር ቅድም የነገርኳችሁ ነው ሄልዚ ነበረ። ከዛ ይሄኛው ደግሞ ዲዚዝድ የነበረ ከዚህኛው ተወስዶ ሄልዚኛው ላይ ሲሰጠው the same የሆነ ሪስፖንስ ነው የሚኖረው ማለት ነው። ኢንጀክሽን ካልቸርድ የሆነ ከዚህ የተወሰደው ባክቴሪያ በካልቸር በደንብ ኦርጋኒዝሙ ግሮ ካደረገ በኋላ ሄልዚ ራት ላይ ሲወጋ ኦፍ ኮርስ ሄልዚ ራት the same disease እዚህኛው ላይ ነበረው ይይዘዋል ማለት ነው። ይሄ ምንድነው ፕሩፍ ያደረገልን ዲዚዞች ራንደም አይደሉም። ኦፍ ኮርስ አንድ ዲዚዝ ከአንድ ስፔሲፊክ ኦርጋኒዝም ጋር ሪሌትድ ነው የሚለውን ነው። ሶ ይሄንን ፖስቱሌት ጀርም ቲዮሪ ወይም ደግሞ ኮች ሰጥቶናል ማለት ነው። ሶ በአጠቃላይ ስለ ኖርማል ማይክሮባዮሻ እና ስለ ጀርም ቲዮሪ ያየነው ይሄን ይመስል ነበረ። ኖርማል ማይክሮባዮሻ ማለት ሰውነታችን ውስጥ የሚገኙ ሩቲንሊ ወይም ሁሌ የምናገኛቸው ማይክሮ ኦርጋኒዝምስ ናቸው። ፕሮቴክቲቭ ሮል አላቸው፣ ብዙ ወይ ይጠቅሙናል። ዲስረፕት ሲደረጉ ደግሞ ሪስክ አለው። ኢሚዩኒቲያችንን ስለሚያሳድጉልን ያንን ኢሚዩኒቲ በመቀነስ ለሌሎች በሽታ ያጋልጠናል ማለት ነው። በተጨማሪም ደግሞ የኮች ፖስቱሌቶችን አይተናል ማለት ነው። ስለዚህ ስለ ኖርማል ማይክሮባዮሻ የነበረ ሌሰን ይሄን ይመስል ነበረ። ቀጣዩ ሌሰናችን የሚሆነው ሞድስ ኦፍ ዲዚዝ ትራንስሚሽን ኤንድ ዴር ፕሪቨንሽን ነው የሚሆነው። እስከዛ ድረስ